ሙስሊሞች ሰብሰብ ብላችሁ ሄዳችሁ ኃላፊያችሁን የሶላት ሰዓት ሲደርስ ጊዜ እንድንሰግድ ይፈቀድልን ብላችሁ ተናገሩ። ከሶላት ጋር የሚጋጭባችሁ ከሆነ ስራው ያን ስራ መቀየር ነው ያለባችሁ እንጂ ሶላቱን ከጊዜው በፊት መስገድ ወይንም ጊዜውን አሳልፎ መስገድ አይቻልም። እሺ ሌላ ደግሞ ቂብላን በተመለከተ ወይም ስልክ ምናምን መጠቆሚያ ከሌለ ወይም የምታውቀው ሙስሊም ምናምን ከሌለ ቂብላውን አይደንቲፋይ ማድረግ ካልቻልክስ ቂብላ ወደ መሰለ መስገድ ትችላለህ። قال النبي صلى الله عليه وسلم القبلة بين المشرق والمغرب ነብያችን ሰለላሁ ዐለይሂ ወሰለም ቂብላ በምስራቅና በምዕራብ መካከል ነው አሉ። ያ ማለት ወደ ፀሐይ መውጫ እንዳሰግድ ወደ ፀሐይ መጥለቂያ እንዳሰግድ፣ ምክንያቱም እነዚህ የቂብላ ተቃራኒዎች ናቸው። ወደ መካከሉ ወዳለው ስገድ። ቂብላ በምስራቅና በምዕራብ መካከል ነው። ስለዚህ በአቅራቢያህ ሙስሊም ከሌለ ልክ እንዲሁ ስልክህ ላይ የሚጠቁመህ ከሌለ ጊዜውን እንዳታሳልፍ፣ ወደ ፀሐይ መጥለቂያ እንዳሰግድ፣ ወደ ፀሐይ መውጫ እንዳሰግድ፣ ወደ መካከሉ መስገድ ትችላለህ። እሺ ሰላም አለይኩም ወራህመቱላህ። ሁሱ አጠር ያለች ጥያቄ ናት። አፎን በግል ጽፌልህ ነበር በግል ሀጃ ኑሮኝ ነውና እንደው ከቻልክ ቢላህ አለይክ ከቻልክ ማለት ነው መልስልኝ ኢንሻአላህ። ሶታ ያለ አሁን አስተዋስ ኢንሻአላህ ኸይር ኢንሻአላህ። እሺ ወይ ስልክ ቁጥሬን አስቀምጥልሃለሁ እንድንደዋወል ብዬ ነው። አስፈላጊ ሀጃ ነው እንዳደረሰኝ። ይህ ጥያቄ ነበረኝ። ኸይር ኢንሻአላህ ቀጥሉ። ቤተሰብ እኔ አባቴ ሊካ አስሮኝ ነበርና ያው ልጁ ጋር ገና አልተገናኘንም፣ ግን አባቴ በሶላት በጣም ደካማ ነውና እንዴት ነው ያኔ ሊካ ማድረግ የምችለው? ሶላት የማይሰግድ ሰው ወይም ሶላትን የሚያቆራርጥ ሰው ኒካ ማሰር አይችልም። አባትሽ እንደዚያ ከሆነ አባትሽ አባት አያትሽ እሱ ይሰርልሽ፣ ወይም ወንድምሽ ወይም አጎትሽ ከነዚህ አካሎች የሚሰግድ አካል ካለ እነሱ ይሰሩልሽ፣ ወይም አባትሽን ዳዕዋ አድርጊለት ሶላትን ጠብቆ እንዲሰግድ። ሶላትን ጠብቆ መስገድ ከጀመረ ኒካ ማሰር ይችላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ ሰላት አሁን እኛ ያለንበት መስጊድ የለም። አዛን ምንም አንሰማም። ከስልክ ነው የምንሰግደው፣ ስልክ ሁሌ ማለት ነው። ጁምዓም እንደ ዙር ነው የምንሰግደው። ይሄ ነገር እንዴት ነው የምታየው? ጀማዓዎች ናችሁ አብራችሁ የምትኖሩ? ከሁለት በላይ ናችሁ ወይንስ ብቻህን ነህ? ብቻዬን። እሱ ከሆነ ችግር የለውም። ኢቃማ አድርገህ ጊዜውን ጠብቀህ መስገድ ትችላለህ። በላችሁ ግን አዛንም አድርገህ ኢቃማ አድርገህ ብትሰግድ ነው። አዛን ብታደርግ ምንዳው ከፍ ያለ ታገኛለህ። ነገ የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም المؤذنون هم أطول الناس يوم القيامة أعناقا أطول الناس أعناقا يوم القيامة المؤذن بتنسى قال እሺ አዛን ከስልክ ላይ ነው ሰምቼ ኢቃማ አድርጌ የምሰግደው ይላል። ወንድ በላቱ ግን አዛን ብታደርግ ነው። እሺ ከላይ ጥያቄ አለሽ? አዎ ጥያቄ አለኝ። እሺ እኔ የምሰራበት ቤት አንድ ታማሚ አለ፣ ወጣት ልጅ ማለት ነው። እሱን መጸዳጃ ቤት ይዤ መግባት፣ ልብስ መቀየር እንዴት ነው? ይህ ስራ ባትሰሩ መልካም ነው። አጅነቢ ባዕድ የሆነ ወንድ ሴት ልጅ መንካት አይፈቀድላትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳአ አሉ፣ እኔ ባዕድ ሴትን አልጨብጥም አሉ። በዚህ አንጻር ሴትም ባዕድ ወንድ የምትሰሩበት ቦታ ላይ ከወንድ ጋር ንክኪ ያለው ስራ ከሆነ ቀይሩ እሱን ስራ። ይሄን ራሱ እዛ ታማሚም ቢሆን የቤተሰብ ሰው ነው ራሱ ነው መስራት ያለበት። ይሄ እናቷ አለች፣ አባት አለ፣ ወንድሞች አሉ፣ እህቶች አሉ፣ እነሱ ራሳቸው። ስለዚህ ለእናንተ ባዕድ ወንድ መንካት ስለማይፈቀድ ታማሚ ቢሆን የዛኔ እንትን ማድረግ አለባቸው፣ መቀየር አለባቸው። ምናልባት ሐኪሞች ካልሆነ በስተቀር ለዶክተሮች ዕዝር አላቸው። ሐኪሞች፣ ነርሶች ምናምን የታመመ ሰው አካል ከመጣ ተቃራኒ ጾታ ቢሆን ያን ተለክቶ ማከም ይችላሉ። ከላይ ያላ ከጫጫታ ቦታ ራቆሽ አድሚኖች ሰው አስገብታቸው የሚረብሽ ቦታ ከሆነ ነዝሉሁ ተሕት ቢሱርዓ። እሺ ጥያቄ አላችሁ?